ኦርቶዶክስ ማን ያህዱ ይኸው የኦርቶዶክስ ክብረ ነገሥት እንደውም ይሄኛውን አውርተን ኦርቶዶክስ እኮ ከዚህ ቤት ነግሬያቸዋለሁ ወንድሞች እናቶቼ ይሄ መጽሐፍ ታቦቱን ኢትዮጵያ መጣ አይልህም ባቢሎንም ሄደ ይልሃል መሬትም አፏን ከፍታ ዋጠችው ይልሃል አክሱምም ደግሞ አለ ብለው በዚህኛው ላይ ይናገራሉ ይሄኛው አክሱም ነው ያለው ይላል ይሄኛው ደግሞ ባቢሎን ሄዷል ይላል ባቢሎን ደግሞ ያሁና ኢራቅ ናት ይሄኛው ደግሞ አሁንም ምድር ውጣዋለች ይላል የቱ ነው እውነቱ ይውጣ የትኛው ነው እውነት ስላንዱ ታቦት ምድር ዋጠችው አፏን ከፍታ ይላል ሰቆቃ ማነው ተረፈ ኤርምያስ ላይ ባቢሎንም ሄደ ይላል ባቢሎናውያን ማርከው ተወሰዱት ይላል ባቢሎናውያን ሳይማርኩት መሬትም ሳትውጣው በፊት ኢትዮጵያ መጥቷል አክሱም ነው ያለው ብሎ ይልሃል መጽሐፍ ቅዱሳችሁ ሁለቱን ይናገራል ባቢሎንም ሄደ መሬትም ዋጠችው ብሎ እናንተ ደግሞ በዚህኛው ተረት ደግሞ ኢትዮጵያ መጥቷል ብለህ እኔ ጋር እዚህ የአርጋጃና ጓጅ የጋጋሪ ቆስቋሽ ሆነህ የድል አጥቢያ አርበኛ እሺ በሰለሞንና በምናሴ ዘመን መካከል ስንት ነገስታት አላልኩ አላቀውም አልክ እኔ 13 ነገስታት አልኩኝ ኦርቶዶክሳውያን እባካችሁ አንብቡ ይህንን መጽሐፍ እንኳን ሳታነብ ይህን መጽሐፍ ሙሉን ሳታነብ እንዴት ልትናገሩት መጫላችሁ ወንድሞች እናቶች ይህንን መጽሐፍ ክብረ ነገስትን እንኳን ሙሉን አይደለም ግማሽ እንኳን ሳታነቡ እንዴት ትመጣላችሁ ወንድሞች እናቶች እኔ አንብቤ መጽሐፉን ይዤው የመጽሐፍ ቅዱስን ታሪክ ስለ እስራኤል ነገስታት እስራኤልና የደቡቡ ክፍል ማለት የሰሜኑ ክፍል እና ስለ ይሁዳ ነገስታት ለሁለት ተከፍለው ስለነበር ማለት ነው ሁለቱን ያልኩት ስለ እነዚህ ነገስታት ጭምር ታረም ያልኩ የይሁዳ ነገስታት ከመቼ እስከ መቼ ዘመን ድረስ እንደነገሱ ምክንያቱስ ታቦቱ እነዚህ ነገስታት በነገሱበት ዘመን ሁሉ አለ የት እስራኤል ማነ ብራዘር ጎ አይምል እሱ ላይ አጠይቀኝ እንግዲህ እሱ ላይማ እንደዚህ አይባልም አምጣ የይሁዳ ነገስታት ማን ይባላሉ ምክንያቱስ ለምረው ነገስታቱን ማንሳት የፈለገ ኤርምያስ በእነዚህ ነገስታት ዘመን ታቦቱ በእስራኤል አለ ብሎ ስለሚል ሁለተኛው ንጉስ ዳዊት ይባላል ሶስተኛው ንጉስ ሰለሞን ይባላል እስራኤልን በአንድነት አንድ ስለነበረች ያኔ ስላልተከፈለች አንድ በነበረችበት ጊዜ እነዚህ ሶስቱ ነገስታት መርተዋል አልተከፋፈለችም በእነዚህ ዘመን ያልተከፋፈለው የእስራኤል ንጉስን እነዚህ ነገስታት 40 ዓመት ነግሰዋል በእስራኤል ላይ የነገሱበትም ዘመን ከገባህ የምትሞግተኝ ከሆነ እናወራለን ዘመኑን ሁሉ ጭምር ሳይቀር ማለት ነው ይሄን ብቻ አይደለም እነዚህ ነገስታት በነበሩበት ዘመን የነበሩ የእግዚአብሔር ነቢያት ትጠየቃለህ ምክንያቱም እነሱ ሁሉ ስለ ታቦቱ አይመለከታቸውም እንዴ ይመለከታቸዋል ታመጣለህ በሳኦል ዘመን ማን የሚባል ነብይ ነበር በዳዊት ዘመን በሰለሞን ዘመን እሱን አላውቀውም ስለሱ አትጠይቀኝ ብለህ ማለት እዚህ አታምታታም ስልህ ኦኬ ስለዚህ እነዚህ ነገስታት በነገሱበት ዘመን 40 ዓመት ነገሱና ከዛ ሰለሞን መጨረሻ ላይ ሞተ ሲሞት መንግስተ እስራኤል ለሁለት ተከፈለ ሰሜኑ ክፍል 10 ነገድ እስራኤል ተብሎ ተጠራ ሁለቱ ነገድ ደቡቡ ማለት ነው ጁዳ ተብሎ ተጠራ ይሁዳ ሰለሞን ከሞተ በኋላ በይሁዳ ላይ ማን ነው ንጉስ የሆነው ሮብዓም ይባላል የሰለሞን ልጅ ኦኬ አብያ አሳ ኢዮሳፍጥ እያለ ይቀጥላል ማለት ነው በኋላ ላይ የሚገባ ሰው ካለ
በደንብ እንፈጫሃለን አልኩ። እንፈጫሃለን። በእግዚአብሔር ቃል መዶሻ ያለ ርኅራሄ ነው የምፈጨው። ይህንን የተረት እውቀትን በአይምሮና በልብህ የተጠነሰሰ የደብተራ ወሬ ያለ ርኅራሄ በእግዚአብሔር ቃል እፈጨዋለሁ፣ አደቀዋለሁ። ከዛስ አይምሮ ለክርስቶስ እንዲማረክ ትሆናለህ ማለት ነው። ወለቅ ብሎ በእግዚአብሔር ቃል ይወጣልሃል ከውስጥ እየተነንም በላበትም ይሁን በምንም ብቻ በሽንትም ይወጣልህ፣ ወለቅ ብሎ ይወጣልሃል። ይኸው አምላኬ ኢየሱስ ክርስቶስ ምስክሬ ነው። ኦኬ፣ እነዚህ የይሁዳ ነገስታት ስማቸው መጠራቱ ለምንድን ነው ያስፈለገው? በእነሱ ዘመን የነበሩ ነቢያትም ነበሩ። ለምንድን ነው ያስፈለገው? ታቦቱ በእነሱ ዘመን ሁሉ ነበረ። ታቦቱ በእነሱ ሁሉ ዘመን ነበረ። ወንድሞች እናቶች፣ የኦርቶዶክስ ተዋሕዶ ቤተክርስቲያን በሰለሞን ዘመነ መንግስት ታቦቱን ይዤ መጣሁ ትላለች። መጽሐፉን ግን ስታነብ በሮብዓም ዘመን ታቦት ነበረ፣ በአሳም ዘመን፣ በአብያም ዘመን፣ በኢዮሳፍጥ እያለ የይሁዳው ነገስታት ዘመን ሁሉ ታቦቱ ነበር። የት? በእስራኤል። በሰለሞን ዘመነ መንግስት ታቦቱ ከመጣ በኢዮስያስ ዘመነ መንግስት ታቦቱ ተገኘ ይላል። ኢዮስያስ የማን ንጉስ ነው? የይሁዳ ንጉስ። የማን ልጅ ነው? የሰለሞን የልጅ ልጅ 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 15ኛው ንጉስ 640 ቅድመ ልደተ ክርስቶስ ላይ በነገሰው በኢዮስያስ ዘመነ መንግስት በእስራኤል ላይ የተነሳ ኢዮስያስ በ640 ነው የነገሰው። በኢዮስያስ ዘመን ታቦቱ በኢየሩሳሌም እግዚአብሔር በሰራው ቤት ውስጥ ነበር ይላቸዋል። ወንድሞች እናቶች፣ የአብርሃም አምላክ ምስክር። ኦርቶዶክስ በሰለሞን ዘመነ መንግስት ታቦቱን አምጥቻለሁ። መጽሐፍ ቅዱስ በኢዮስያስ ዘመነ መንግስት አለ አይደለም? በሰለሞን በሮብዓምም በአብያም በአሳም በኢዮሳፍጥም በአካዝም ምናምን ነገር እያለ በኢዮስያስ ዘመን ታቦቱ ነበር። ይሄ ማለት ባቢሎናውያን መጥተው ከማማረካቸው ከ54 ዓመት በፊት ታቦቱ በእስራኤል ነበር። ኦርቶዶክስስ ውሃ በላት፣ ውሃ በላት። የሚታደጋት አንድ ልጅ የላትም። አንድ ይምጣና እኔ ጋ ያውራ። ባቢሎናውያን መጥተው ቤተ መቅደሱን ከማፍረሳቸው ከ54 ዓመት በፊት ይሄ ንጉሥ ነግሷል። ከ54 ዓመት በፊት ታቦቱ ኢየሩሳሌም ነው ብሏል። ሁለተኛ ዜና መጽሐፍ ምዕራፍ 35 ቁጥር 3 ላይ እናንተ ሰርዛችሁት እንዳትል ከ80 ያሉ ሁለተኛ ዜና መጽሐፍ ምዕራፍ 35 ቁጥር 3 ምን ይላል? 3 ያው እዚህ ጋር ነው የማነበው። ከዚህ ጀምሬ ላንብበው። ኢዮስያስ ለእግዚአብሔር በኢየሩሳሌም ፋሲካን አደረገ። በመጀመሪያው ወር በ14ተኛው ቀን ፋሲካውን አረዱ። ካህናቱን በየስርዓታቸው አቆመ፣ በእግዚአብሔር ቤት ያገለግሉ ዘንድ አጸናቸው። እስራኤልን ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ። ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት። ከዚህ በኋላ በትከሻችሁ ሸክም አይሆንባችሁ። አሁንም አምላካችሁን እግዚአብሔርና ሕዝቡን እስራኤልን አገልግሉ አላለም ንጉሱ? ዋት ኢዮስያስ መቼ ነው የመጣው? በአንተና በሰለሞን ዘመነ መንግስት መካከል ስንት ዘመን ርቀት አለ? 340 ከ320 እስከ 340 ስንት ነገስታት ነግሰዋል? 15 ነገስታት። ራሱ ኢዮስያስና ሰለሞን ሲቆጠሩ 17 ነገስታት 17 ነገስታት 17 ነገስታት። አታምታታም ስልህ ኢየሱስ ክርስቶስ ይፋረደኛ አምላኬ። ይህንን የደብተራ ውሸት እረማመድበታለሁ። በምን? በመረጃ። ይኸው ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት ይላል። ወይ ኢዮስያስ፣ እኔ የምልህ ኢዮስያስ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰለሞን ዘመነ መንግስት ታቦቱን አምጥቻለሁ ብላ ትል ነበር። አንተ ባልተወለድክበት አባትህም ምናሴ አያትህም አባትህ አሞጽ አያትህም ምናሴ ቅድመ አያትህ ሕዝቅያስ ቅድመ አያትህ አካዝ ወደኋላ ማለት ነው ስጎትተው ባልተወለዱበት ዘመን የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦቱን ሰርቄ በሰለሞን ዘመነ መንግስት አምጥቻለሁ ብላ ትላለች። እዚህ ላይ እና አንተ ኬት አምጥተው ነው ታቦቱን ኬት አመጣኸው ብለህ ብትለው አላቅልህም። ምን የማውቀው ሌዋውያኑ ካህናት ያው እስራኤልን ምን አለ? ካህናቱንም በየስርዓታቸው አቆመ፣ በእግዚአብሔር ቤት ያገለግሉ ዘንድ አጸናቸው። እስራኤልን ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ፣ ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት አለ ማለት ነው። ስላለ እኮ ነው አኑሩት ያለው። ወይኔ ኦርቶዶክሳውያን ጥሻ ውስጥ ነው መግባት አለብን። ጥሻ መደበቂያ እንፈልግ፣ አኑሩት አለ። እናንተስ ግን በሰለሞን ዘመነ መንግስት መጥቷል። ኢዮስያስ ከነገሰ ከ330 ዓመት በፊት
ታቦት ወደ ኢትዮጵያ አምጥተናል ብላችሁ ተዋሽልኛል። የአባቶችን ውሸት መጠቅ እዚህ ደግሞ አንተ ለአቅራራ ትላለህ። እኔ ፊት አታምታታም ስል ብራዘር